ሰላም እንዴናችሁ ውድ የተወደዳችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ ቻናል ለሰዓቱ እናንተ ለማድረስ የመራረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን የምንጀምር ይሆናል። አድማጮች እናንተም አብራችሁን ስትቆዩ ሐሳብ አስተያየቶቻችሁን ያጋራችሁን አብራችሁ እንድትቀጥሉ ስንል በአክብሮት እየጋበዘን እንግዲህ በዛሬው የመረጃ ሰዓታችን ወደምናነሳሳቸው ጉዳዮች በቀጥታ እናመራለን። ወደ መረጃዎቻችን ከማምራታችን በፊት ግን በሰሞኑ የአየር ንብረት ምክንያት ትንሽ የድምጽ መዘጋጋት አጋጥሞኛል። እሱም ከልብ ይቅርታ ጠይቃለሁ። በተሻለ የድምጽ ጥራት ለመስራት ጥረቶችን እያደረኩ ነው የምገኘው። ለማንኛውም ወደ መረጃዎቹ በቀጥታ እናምራም። የአርሰናል እግር ኳስ ቡድን እንግዲህ በዝውውር መስኮቱ ላይ ክለቡን ከማጠናከር ባለፈ ከዚህ በፊት ደጋግሜ አንስቼላችኋለሁና በክለብ ውስጥ የሚገኙ ተጫዋቾችን ኮንትራት ለመስጠት ከምንጊዜውም በላይ የተሻለ የሚባሉ ሂደቶችንም እየተከተለ እንደሚገኝ በተደጋጋሚ ጊዜ መረጃዎችን ያጋራዋችሁ ነው የሚገኘው። አሁን ላይ የተሰሙ የሚገኙ ዘገባዎችን እንግዲህ እስኪ በዋቢነት ልጠቀምና ፋብሪዚዮ ሮማኖ አንድ መረጃን አጋርቷል። ይህን መረጃ እንግዲህ ምንድነው ብራዚላዊው ኮከብ የአርሰናል የመሃል ተከላካይ ጋብሪኤል ማጋሌሽ በኤምሬትስ የሚያቆየውን ኮንትራት እንግዲህ ለማራዘምና ብሎም ደግሞ እስከ 2030 የሚያቆየውን አዲሱን ከአርሰናል ጋር ለመፈራረም እጅግ ስለመቃረቡ ወይም ደግሞ ጫፍ ላይ ስለመድረሱ ማስተያየቱን በሰጠበት መረጃም ተመልክተናል። በርግጥ አሁን ላይ በአርሰናል ቤት የሚገኙ ተጫዋቾች ኮንትራታቸውን እንዲያራዝሙ አንድሪያ ቤርታ የተሻለ የሚባሉ ሂደቶችን እየተከተሉ ይገኛሉ። ስለዚህ ጋብሪኤል ማጋሌሽ እስከ 2030 የሚያቆየውን አዲስ ኮንትራት እንግዲህ በአርሰናል ቤት ሊፈርም ስለመሆኑም ነው መረጃዎችም የሚያመላክቱት። በአርሰናል ቤት ታዲያ በመከላከል ዞን እንግዲህ ጄኔራል ተደርጎ የሚወሰደው ይሄ ብራዚላዊ የኋላ ደጀን በአርሰናል ቤት መቆየቱ ክለቡ እንደ ክለብ የተሻሉ የሚባሉ አመታቶችን እንዲያሳልፍ የተሐድሶ ጊዜያቶቹ እንደዚሁም በስኬታማነት ተጠናቀው ውጤታማ የሚባል የእግር ኳስ ጉዞ በአርሰናል ቤት እንዲኖር ከተፈለገ እንደነ ጋብሪኤል ማጋሌሽ እንደነ ዊሊያን ሳሊባ አይነት ይሄ ምራቃቸውን ዋጥ ያደረጉ ባለፉት 2 እና 3 አመታት በአርሰናል ቤት በመከላከል ዞኑ ወደር የለሽ ብለን የምንጠራቸውን ተጫዋቾች በክለብ የቡድን ስብስብ ውስጥ ማቆየት ለአርሰናል እንግዲህ ሳይታለም የተፈታ ተቀዳሚ ጉዳይ መሆን መቻል እንዳለበት ይታወቃል። ከዚህ ጋር ተያይዞ እንግዲህ ዊሊያን ሳሊባ ጭምር በአርሰናል ቤት በሚቆይባቸው ጉዳዮች ንግግሮችም የተደረጉ ይገኛሉ። ቤርታ ከሳሊባ ተወካዮች ጋር በኮንትራት ማራዘሚያ ጉዳይ እንግዲህ ውይይትንም አካሂዷል። አርሰናል ደግሞ በዚህ ወር መጀመሪያ ላይ እንግዲህ ከሳሊባ ጋር በአዲስ ኮንትራት ዙሪያ ድርድር ይጀምራሉ ተብሏል። በወደፊት ዕጣ ፈንታው ላይ እንግዲህ ያሉ ጥርጣሬዎችን ለመቀነስ በማሰብ የአርሰናል እግር ኳስ ክለብ የበላይ ጠባቂዎች ረጅም ርቀቶችን እየተጓዙ ይገኛሉ። ሁለቱም የመሃል ተከላካይ ማለትም ዊሊያን ሳሊባና ጋብሪኤል ማጋሌሽ በአርሰናል ቤት ኮንትራታቸውን እንዲያራዝሙ ይፈልጋል። የፕሪሚየር ሊጉ ምርጡ የመከላከል ዞን ጥምረት በአርሰናል ቤት እንዲኖር በዋነኛነት አንድሪያ ቤርታ ይፈልጋሉ። ከዛ ማለፍ ሲል ደግሞ ሌሎች ተጫዋቾችንም ወደ ቡድን ስብስቡ በመቀላቀል የተሻለ የመከላከል መዋቅር እንዲኖረው አርሰናል ይፈልጋል። ከዚህ አንጻር እንግዲህ የተሻለ ቡድናዊ መዋቅር እንዲኖረው ይፈልጋል ከተባለ ደግሞ በዝውውር ገበያው ላይ በንቃት መሳተፍ ብቻ ሳይሆን ያሉትንም ተጫዋቾች እንደዚሁ በቡድን ስብስብ ውስጥ ማቆየት በዋነኛነት ተቀዳሚ የሚባል ዓላማ መሆን መቻል አለበት። ይህንንም ጉዳይ እንደዚሁም ደግሞ በብዙ መገናኛ ብዙሃን ድርጅቶች የተመለከትናቸው የሰማናቸው የምንገኛቸው የዝውውር ጉዳዮችም አሉ። ሌላኛው የቶማስ ቴፓርቲ ጉዳይ ነው። እንግዲህ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ከቶማስ ቴፓርቲ ጋር በቃል ደረጃ እንግዲህ ኮንትራቱን ለማደስ ስምምነት ላይ ስለመድረሱም ተገልጿል። ቶማስ ቴፓርቲ በአርሰናል ቤት እጅግ ወሳኝ የሚባል የአማካይ መስመር ሰላፊ ተጫዋች ነው። እንደዚሁም ደግሞ በተለይ እግር ኳሳዊ እድገቱ በአርሰናል ቤት አስደናቂ ነው። 50 ሚሊዮን ወጥቶበት ነበር ከዋንዳ ሜትሮፖሊታኖ ወደ አርሰናል ያመራው። ስለዚህ በአርሰናል የቡድን ስብስብ ውስጥ ይሄ ልጅ በጣም የተዋጣለት የሚባል እንደዚሁም ደግሞ ቡድናዊ መዋቅሩ የአርሰናል ከፍ እንዲል የተሻለ የሚባል የቡድን ጥንካሬ እንዲኖረው በማድረግ ደረጃ ይሄ ልጅ የምታሙት አይነት ልጅ አለ። በጣም የሚያስደንቅ እድገት ያለው ልጅ ነው። ስለዚህ በአርሰናል ቤት እንግዲህ ባለፉት ዓመታት ያንን እድገቱን ካሳየና ካስቀጠለ በኋላ በቀጣዮቹ የውድድር ዓመታት ላይ በአርሰናል ቤት ተጫዋቹን መመልከት እንፈልጋለን፣ እንዲቆይ እንፈልጋለን የሚሉ በጣም በርካታ የአርሰናል ደጋፊዎች ድምጽ ነበሩ። ስለዚህ ቶማስ ቴፓርቲ በአርሰናል ቤት እንግዲህ ከኮንትራቱን ለማራዘም በቃል ደረጃ ስምምነት ላይ ስለመድረሱም ነው ዘገባዎችም እያመላከቱ የሚገኙ። ታዲያ አሁን ላይ እንግዲህ ጋብሪኤል ማጋሌሽ፣ ዊሊያን ሳሊባ፣ ቶማስ ቴፓርቲ እነዚህ ተጫዋቾች በኤምሬትስ ስቴዲየም የሚያቆያቸውን ኮንትራት እንግዲህ ለማራዘም ስራዎችን እየተጠናቀቁ ይገኛሉ። ወይም ደግሞ የመጨረሻ ምዕራፍ ላይ የሚገኙ የዝውውር ነክ ጉዳዮች ናቸው። ከዚህ ከኮንትራት ጉዳዮች ሳንወጣ እንግዲህ የቡካዮ ሳካም ጉዳይ ሊታሰብበት የሚገባና እንደዚሁም ደግሞ በአጽንኦት ሊሰራ የሚገባ የዝውውር እንቅስቃሴ እንደሆነም ይታወቃል አይደለ? ታዲያ ይህን ልጅ እንግዲህ አርሰናል በክለቡ
ውስጥ ለማቆየት እስከ 2030 እና እስከ 2031 የሚያቆይ ኮንትራትን በአማራጭነት ስለማቅረባቸው እንደዚሁም ተገልጿል። በቀጣይ ታዲያ አርሰናል እንግዲህ የተሻለ ቡድናዊ ጥንካሬዎችን ይዞ በፕሪሚየር ሊጉ በቻምፒየንስ ሊጉ እንደዚሁም በሁሉም ውድድሮች ላይ ምራቅን የሚያስወጣ አይነት ቡድንን ለመገንባት በማቀድ የአርሰናሉ ዋና አሰልጣኝ ሚኬል አርቴታ እንግዲህ ጠንካራ ስራዎችን እየሰሩ የሚገኙ አንድሪያ ቤርታም አሁን ላይ እገዛዎችን እያደረገለትም ይገኛል። ቡድኑ እንደ ቡድን እንዲጠናከር ክለቡ እንደ ክለብ ራሱን ችሎ እንዲቆም የተሻሉ የሚባሉ ሂደቶችን እየተከተለ እንደሚገኙም ነው ዘገባዎችም እያመላከቱ የሚገኘው። ውድ አድማጮች ለማንኛውም እንግዲህ ከኮንትራት ጉዳዮች ጋር ተያይዞ እየተሰሙ የሚገኙ ዘገባዎችም እነዚህን ይመስላሉ። ወደ ሌሎች አበይት ጉዳዮቻችን እስኪ ልውሰዳችሁ። የሉዊስ ስኬሊን ጉዳይ በተመለከተ እንግዲህ ከጋርዲያን ስፖርት አንድ መረጃን ይዞ ወጥቷል። ይህንን መረጃ ምንድነው እንግዲህ ለአርሰናል ደጋፊዎች ጥሩ የሚባል ዜና አይደለም። ሪያል ማድሪድ ማይልስ ሉዊስ ስኬሊን ለማስፈረም እንግዲህ ይፈልጋሉ። እንደዚሁም ደግሞ ኮንትራቱ በ2026 ይጠናቀቃልና ከአርሰናል ጋር ያለው ኮንትራትን ማራዘም በሚለው መርሃ ግብር ጉዳይ እስካሁን በጥሩ ሁኔታ ላይ እየሄደ አይደለም የሚል ዘገባን ይዞ ወጥቷል። እንግዲህ ከአርሰናል ሉዊስ ስኬሊ በቅርብ የጨዋታ እንቅስቃሴዎች ምን ያክል ደም ያለው ተጫዋች እንደሆነ በሜዳ ላይ ጥሩ የሚባል ተጋድሎን መከወን የሚችል ከዛም ማለፍ ሲል ደግሞ የመሪነት ባህሪ ያለው ሌላው ደግሞ ሁለገብነቱ በበርካታ የአርሰናል ደጋፊዎች ዘንድ እንዲወደድ ካደረጉት ምክንያቶች መካከል የተጫዋቹ ኪሂል እንደዚሁም ደግሞ ለአሰልጣኙ ታክቲክ ተገዢ መሆኑ በዋነኛነት ይነሳል አይደለ? ጋርዲያን ስፖርት ግን ይዞት የወጣው ዘገባ እንደሚያሳየው ከሆነ ሪያል ማድሪድ አሁንም ቢሆን ከአርሰናል የሚገኙ ከዋክብቶችን ለማስኮብለል እቅድ አቅዷል የሚሉ መረጃዎችን ተመልክተናል። ታዲያ እንግዲህ ከሪያል ማድሪድ ለምንድን ነው ይሄንን የሚያደርገው የሚል ጉዳይ ብዙዎቻችሁ እንግዲህ ከአእምሯችሁ ላይ ሊመላለስ ይችላል አይደለ? ሪያል ማድሪድ ከዋክብቶችን ሱፐርስታሮችን ይፈልጋል። እነዚህም የጋላክቲኮችን ወደ ቡድን ስብስቡ የመቀላቀል ፍላጎቱ ከጊዜ ወደ ጊዜ ከፍ እያለ እንደመጣ ይታወቃል። ታዲያ በአርሰናል ቤት የሚገኙ ተጫዋቾች ፕራይማቸው ላይ ነው የሚገኙት፣ ምንም ጥያቄ የለውም። በውድድር ዓመቱ ላይ የኮንሲስተንሲ ጉዳይ ካነሳችሁ እንደ አርሰናል ተጫዋቾች ውጤታማ የሚባል ተጫዋች ያለ አይመስለኝም። ላለፉት 2-3 ዓመታት ወጥነት የተላበሱ ተጫዋቾች በአርሰናል ቤት አሉ። ሉዊስ ስኬሊ ገና ወጣት ነው፣ ገና ታዳጊ ነው። ረጅም ዓመታቶችን መጓዝ ይችላል፣ ረጅም ዓመታቶችን እንደዚሁም ማገልገል ይችላል። ታዲያ ይህንን ተጫዋች እንግዲህ ሪያል ማድሪድ ወደ ሳንቲያጎ በርናቦ በመቀላቀል የተሻለ የሚባል ስኳድ ዴፕዝ እንዲኖራቸው በአማካኝ ሲዲኤም እንደዚሁም ሲኤምኤፍ ከዛ ማለፍ ሲል ደግሞ የመስመር ተመላላሽ ሆኖ መጫወት ስለሚችል ተጫዋቹ ይህንን ተጫዋች እንግዲህ ከ2026 ላይ ኮንትራቱ በአርሰናል ቤት ሲጠናቀቅ ሪያል ማድሪድ ሉዊስ ስኬሊን ወደ ቡድን ስብስቡ ለመቀላቀል እንግዲህ ካበክሮ እየሰራ ነው የሚገኝ የሚሉ መረጃዎችም ተነስተዋል። ሉዊስ ስኬሊ በአርሰናል ቤት እንግዲህ አስደናቂ ዓመታቶችን አሳልፏል። እንደዚሁም ደግሞ በዋና ቡድንም ቋሚነት ግልጋሎትን አግኝተዋል። ታዲያ የስፔኑ ክለብ እንግዲህ የግራ መስመር ተጫዋቻቸው ሉዊስ ስኬሊን እንግዲህ ወደ ቡድን ስብስባቸው ለመቀላቀል ከአርሰናል አበክረው እየሰሩ ነው የሚገኘው። ጋርዲያን ስፖርት ይህንን ጉዳይም አጋርቶታል። ምናልባት እንግዲህ አሁን ላይ እነዚህ መረጃዎች እንግዲህ ምናልባት ሚዛን ይደፋሉ ወይስ ሉዊስ ስኬሊ በአርሰናል ቤት ኮንትራቱን አራዝሞ ዘመን የማይሽረው እንደዚሁም ደማቅ ታሪኮችን በኤምሬትስ ሰማይ ስር ይጽፋል የሚለው ጉዳይ በዋነኛነት የሚጠበቅ ጉዳይ ነው። ይህንም እንግዲህ ከአርሰናልና ከሪያል ማድሪድ ጋር በተገናኘ እየተሰማ የሚገኝ መረጃ ነው። ሌላው የማርቲን ዙቢሜንዲን ጉዳይ ይመለከታል። እንግዲህ የስፔናዊ የመሃል ሜዳ ተጫዋች ማርቲን ዙቢሜንዲ በአርሰናል እግር ኳስ ቡድን እንግዲህ በዋነኛነት ኢላማ ከተደረጉ ተጫዋች መካከል አንደኛው እንደነበረ ይታወቃልና ይህንን ተጫዋች ወደ ቡድን ስብስቡ ለመቀላቀል እንግዲህ አርሰናል ፈላጊ ነው ከተባለ ሰንበት በት ብሏል። እናም ተጫዋቹ እንግዲህ ወደ አርሰናል ማምራቱ የሚቀር ጉዳይ አይደለም። በቅርብ ማለትም በጥቂት ቀናቶች ከዛም ደግሞ ገፋ ካለ በጥቂት ሰዓታቶች ውስጥ እንግዲህ የተጫዋቹ እንቅስቃሴ በአርሰናል ቤት ይፋ ሊደረግ የሚችልበትም አጋጣሚ አለ። አሁን ላይ ሁሉም ነገሮች ቡክ ተደርገው ተጠናቀዋል። ዙቢሜንዲ ከአርሰናል ጋር ያለውን የሕክምና ምርመራ እንግዲህ በቀጣዮቹ ጥቂት ቀናቶች ውስጥ እንግዲህ እንደሚያደርግም ይፋ ተደርጓል። ተጫዋቹ አሁን ላይ ሪያል ማድሪድ ለማስፈረም ይህንን ተጫዋች ይፈልጋል ይባል እንጂ አሁን አርሰናል የዝውውር እንቅስቃሴውን ሙሉ ለሙሉ በሚባል መልኩ አጠናቋል። ዝውውሩ ከእጃቸው አልወጣም። መድፈኞቹ በቁጥጥራቸው ስር የሚገኝ የዝውውር ዜናም እንደሆነ ነው ዘገባዎቹም ያመላከቱ የሚገኘው። ይህ ስፔናዊ ተጫዋች እንግዲህ ከሪያል ሶሺዳድ ነው ወደ አርሰናል የሚያመራው። ማርቲን ዙቢሜንዲ በአማካይ መስመሩ ላይ የተሻሉ የሚባሉ ጥራቶችን መጨመር የሚችል ተጫዋች እንደሆነም እምነት የተጣለበት አይነት ተጫዋች ነው። ሌላኛው መረጃ እንግዲህ ከዛው ወደ ሀገረ ስፔን እየሰማ ነው የምንገኘው መረጃ ሪያል ሶሲዳድና አርሰናል እንደገና በድጋሚ በሌላ ተጫዋችም ሊዋሃዱ ነው የሚሉ መረጃዎችን ተመልክተናል። እንደ ዲያሮ ስፖርት ዘገባ ከሆነ አርሰናል ብሎም ሊቨርፑል የሪያል ሶሲዳዱን ተጫዋች ሆነውን ኩቦን በዝውውር ኢላማቸው ውስጥ አስገብተው እየተከታተሉት ይገኛሉ። በተለይ አሁን ላይ ኩቦ እንግዲህ ወኪሉን ቀይሯል። አዲስ ወኪልም እንግዲህ በዚህ ሳምንት ከሪያል ሶሲዳድ የቦርድ አባላቶች ጋር ይገናኛል ተብሏል። ከቡድኑ ውስጥ እንግዲህ ምናልባትም ሚናው ግልጽ ስላልሆነለት የውል ማፍረሻ ዋጋው እንግዲህ እንዲከፈልና 60 ሚሊዮን ዩሮ አካባቢ የውል ማፍረሻ ነው ያለው። ስለዚህ ይህንን ዋጋ ከፍለው ክለቦች እንዳስፈረሙትም ጥያቄ አቅርበዋል። ለሁሉም ቡድኖች እንግዲህ ተጫዋቹ በሩን ክፍት አድርጎ ለድርድር ስለመዘጋጀቱም ተገልጿል። ኩቦ በነገራችን ላይ የሪያል ማድሪድ ተጫዋች እንደነበር ይታወቃል። ሪያል ማድሪድ ያው በቂ መጫወቻ ደቂቃ ስላልሰጠው በውሰቱ ወደ ሪያል ሶሲዳድ ሸኙት። ከዛ በኋላ እንደገና ደግሞ በሪያል ሶሲዳድ ቤት የተሻለ የሚባል ቡድናዊ መዋቅርን ገንብተው
እንግዲህ ጥሩ የሚባል ፐርፎርማንስን እንዲያሳይ ያደረጉት። ስለዚህ በሪያል ሶሲዳድ ቤት እያሳየ የሚገኘው እንቅስቃሴ ተጫዋቹ እጅግ በጣም አስገራሚም ሆኗል። ከጊዜ ወደ ጊዜ እድገቱ ከፍ ብሏል። ከማርቲን ዙቢሜንዲ በተጨማሪ እንደዚሁም ደግሞ ኩቦን ወደ ቡድን ስብስባቸው አርሰናሎችም ለመቀላቀል ፈላጊ ሆነው ብቅ ስለማለታቸውም ተገልጿል። አርሰናል በክረምት የዝውውር መስኮት እንግዲህ የግራ መስመር ተከላካይ ላይ ትኩረቶችን ያደርጋሉ ተብሏል። በተለይ ኬረን ቲርኒ ወደ ሴልቲክ ስለሚያቀና እንደዚሁም ደግሞ ኦሌክሳንደር ዚንቼንኮ ከክለቡ ጋር የሚለያየቱ ጉዳይ እርግጥ እየሆነ ስለመጣ የግራ መስመር ተከላካይ ቦታ ላይ እንግዲህ ትኩረት ሰጥተው ይሰራሉ። የአርሰናል ቦርድም አሁን ላይ እንግዲህ እነዚህ ነገሮችን አተኩሮ እየሰራ ይገኛል የሚል መረጃዎችን ተመልክተናል። በድርድር ሂደቶች እንግዲህ ያሉ እንቅስቃሴዎች አሉ። ነገር ግን አሁን በመከላከል ዞኑ ላይ ትኩረትን ያደርጋሉ ወይስ ያደርጉ በሚሉ ጉዳዮችን በዋነኛነት እንደዚሁ ይፋ ከመደረጋቸው አስቀድሞም በርካታ አማራጮችን እየተመለከቱ ይገኛሉ። ከኮንትራት ነፃ የሆኑ ተጫዋቾችን እንደዚሁም ደግሞ ኮንትራት ያላቸውንም ተጫዋቾች በዋነኛነትም እየተመለከቱ ይገኛሉ። ከኮንትራት ነፃ ከሆኑ ተጫዋቾች መካከል እንግዲህ አርሰናል በመስመር አጥቂ ቦታ ላይ እንግዲህ የማይክ ማክጋርዝ ዘገባ እንደሚያሳየው ከሆነ ከሌሮይ ሳኔ ጋር አርሰናል ግንኙነቶችን ስለማድረጉና ከባየር ሙኒክ ጋር በሚቀጥለው ወር እንግዲህ ከሰኔ 30 ላይ ማለት ነው ሙሉ ለሙሉ በሚባል መልኩ ኮንትራቱ የሚጠናቀቀው ይሄ ጀርመናዊ የፊት መስመር ተጫዋችን ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ አበክረው እየሰሩ ይገኛሉ። ሌሮይ ሳኔ በውድድር ዓመቱ ላይ እንግዲህ ጥሩ የሚባል እንቅስቃሴዎችን እያሳየ ነው የሚገኘው። ከዛም ማለፍ ሲል ደግሞ የቡድን ግንባታቸውን እንግዲህ ከአርሰናል የተሻለ ለማድረግ እንደ ታይም ስፖርት ዘገባ ከሆነ ይህንን ጀርመናዊ አርሰናል በነፃ የዝውውር መስኮት ወደ ቡድን ስብስባቸው መቀላቀል ያስባሉ። በተለይ ሚኬል አርቴታና ሌሮይ ሳኔ በአንድ ቡድን ሰርተዋል አይደል? በማንቸስተር ሲቲ ቤት ቆይታ ባደረጉበት ወቅት እንግዲህ ከአንድ ላይ የሰሩበትም አጋጣሚ አለ። ስለዚህ አሁንም ቢሆን በድጋሜ ለመገናኘት ለመጣመር ፈቃደኛ ስለመሆናቸውም ተገልጿል። ሌሮይ ሳኔ ምናልባት ጉዳት ያስቸግረዋል። ነገር ግን ተጫዋቹ ከጉዳት ነፃ በሚሆንባቸው የጨዋታ እንቅስቃሴዎች ላይ እንግዲህ በተሻለ መልኩ ፐርፎርም የሚያደርግ እንደዚሁም ደግሞ በተሻለ መልኩ እንቅስቃሴዎቹን ጎል አድርጎ የሚያሳይ ተጫዋች እንደሆነ ይታወቃል። ከኳስ ጋራ ጥሩ ቁርኝት ያለው ተጫዋች እንደሆነም ነው ዘገባዎችም የሚያመላክቱ። ሌላኛው መረጃችን ምናልባት የመሆን እድሉ በጣም ጠባብ መረጃ ነው፣ ግን ደግሞ ከሌላ ምንጮች ሰምታችኋቸው እንዳትወዛገቡ ግልጽ ለማድረግ ያክል መረጃውን ላካፍላችሁ። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ከኢንተር ሚላን እና ከባየር ሙኒክ ጋር እንግዲህ ማርቲን ኦዴጋርድን ስለመሸጥ መወያየቱም ተገልጿል። 70 ሚሊዮን ፓውንድ አካባቢ የመሸጫ ዋጋ ተለጥፎበታል እንግዲህ ማርቲን ኦዴጋርድ። ስለዚህ ከኢንተርና እንደዚሁም ደግሞ ከባየር ሙኒክ ጋር ንግግሮችን አድርጓል። አርሰናል በነገራችን ላይ ይህንን ገንዘብ ይፈልገዋል የተባለው የመሳካት እድሉ ምን ያክል ነው ካላችሁኝ እኔ እንደው ዜሮ ማለት አልፈልግም፣ ግን ደግሞ ከ1 እስከ 5% ከዚህ በላይ የሚሆንበት አጋጣሚ የለም። ስለዚህ ወደ ሊቨርፑል ምናልባት በቅርብ ሰዓታት ሄሪጎ ይባላል ተብሎ የሚጠበቀው የፍሎሪያን ቨርተስ የዝውውር እንቅስቃሴን ለማጠናቀቅ አርሰናል ይህንን ዝውውር እንግዲህ ከሚኬል አርቴታም ስለሚፈልገው በተለይ ማርቲን ኦዴጋርድን 70 የሚሸጥ ከሆነም እንደዚሁም 30 እና 40 ሚሊዮን ፓውንዶችን ጨምሮ ፍሎሪያን ቨርትዝን ወደ ቡድን ስብስቡ በቀላቀል በሚችልበት ጉዳይ እንግዲህ የአርሰናል እግር ኳስ ክለብ ፍላጎት አድርጓል የሚሉ ዘገባዎችን ተመልክተን ነበር። ይህንን መረጃ እንግዲህ ኩዳ አድማጮች ከመረጃነት በዘለለ እንደው በብዙ መልኩ በቁም ነገር አትወሰዱት። ሌላ ቦታዎች ላይ ሌሎች የመረጃ ቦታዎች ላይ ተመልክታችሁት ግራ እንዳይገባችሁ መረጃውን እንደ መረጃ ለማካፈል ያክል ብቻ ነው። ሌላው አርሰናል በግራ ክንፍ ቅድሚያ የሚሰጠው ኒኮ ዊሊያምስን ነው። አሁን በክረምት የዝውውር መስኮት እንግዲህ ይህንን ተጫዋችም ወደ ቡድን ስብስቡ ለመቀላቀል ጥረቶችን ያደርጋሉ ተብሎ ይጠበቃል። ነገር ግን ኒኮ ዊሊያምስ የተጫዋቹ ደሞዝ እንግዲህ ዝውውሩን ለማጠናቀቅ አስቸጋሪ እያደረገባቸው ይገኛል። ለአርሰናል ሰዎች ተጫዋቹ የሚጠይቀው ክፍያ በአርሰናል ቤት ከሚገኙ ተጫዋቾች ማለትም ከፍተኛ ክፍያ ከሚከፈላቸው ተጫዋቾች መካከል አንደኛው ልሁን እያለም ይገኛል። ይሄ ልጅ እንግዲህ በዚህ ምክንያት ምናልባት በቀጣይ ከቡድኑ ጋር እንግዲህ በምን አይነት መልኩ ይቀጥላል ተጫዋቹ ከእናት ክለቡ አትሌቲኮ ቢልባኦ ጋር የሚሉ መረጃዎችም አሉ። ኒኮ ዊሊያምስ በክረምት የዝውውር መስኮት የአርሰናል እግር ኳስ ክለብ እንግዲህ ተቀዳሚ ኢላማ ነው። ነገር ግን የኒኮ ዊሊያምስ ዝውውር የማይሳካ ከሆነ አርሰናላውያን እንግዲህ ራፋኤል ሊዮን ከኤሲ ሚላን ይፈልጉታል። ነገር ግን ኤሲ ሚላን ይህንንም ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም። ጀሚ ጊትነስ ነው እንግዲህ በሌላኛው ጎራ የምናገኘው። በጀሚ ጊትነስ ጉዳይ እንግዲህ ቦሩሲያ ዶርትሙንድ ተጫዋቹን መሸጥ ይፈልጋሉ። እንደሚታወቀው ዶርትሙንድ መኒ ሜክ ማድረግ ነው የሚፈልጉት፣ ወይም ደግሞ ለትርፍ የተቋቋመ ቡድን እስኪመስል ድረስ ከዋክብቶችን እያፈራ መሸጥ ነው ተቀዳሚ አላማቸው የሚያደርጉትና በዚህ ምክንያት እንግዲህ ጀሚ ጊትነስን ለማስፈረም አርሰናል የሚችልበት እድል አለ። ነገር ግን አሁንም ቢሆን በአርሰናል ቤት ቅድሚያ የሚሰጣቸው ሌሎች አማራጮችም አሉ የሚሉ ዘገባዎችን ተመልክተናል። ሌላው ወደ ዋነኛ ጉዳያችን እስኪ ልውሰዳችሁ። መቼም ሰሞኑን አሰልቺ ከሚባሉ ጉዳዮች መካከል የአርሰናል ደጋፊዎች በዝውውር መስኮቱ ላይ እንደዚህ አሰልቺ የዝውውር መስኮትን እያሳለፉ ነው ተብሎ አይጠበቅም። ሊያም ዴላፕ ቸልሲን ተቀላቅሏል። ማቲያስ ኩኛ ማንቸስተር ዩናይትድን ተቀላቅሏል። አርሰናል ግን እስካሁን በድርድር ሂደት ውስጥ ነው የሚገኘው። እስካሁን የሚፈልጋቸውንም አጥቂዎችን መምረጥ አልቻለም እያለን በሰሞኑ ቀን እንግዲህ በርካታ መረጃዎችን እያጋራናቸው እንደነበረ ይታወቃል። አሁን ላይ እየተሰሙ
የሚገኙ ዘገባዎች እንደሚያመላክቱት መቼም ተአማኝ ነው ከምትሉት ከፋብሪዚዮ ሮማኖ መረጃ ለጀመረላችሁ እስኪ አርሰናል በክረምት የዝውውር መስኮት የሴንትራል ፎርዋርድነት ሚናን መወጣት የሚችል ተጫዋችን በዋነኛነት ኢላማቸው ነው። ለዚህ ደግሞ ቤንጃሚን ሴስኮ በተለይ የዝውውር እንቅስቃሴው የመጀመሪያ ደረጃ ንግግሮችን አርሰናል አድርገዋል። ሴስኮ ሁልጊዜም ቢሆን እንግዲህ በአርሰናል በቦርዱ በሚኬል አርቴታ ተወዳጅ ተጫዋች ነው። ስለዚህ አሁን ቤንጃሚን ሴስኮ እንግዲህ ጊዜና ሰዓቱ አሁን ነው የአርሰናል እግር ኳስ ክለብ ንብረት መሆኛው ደርሷል የሚለውን እንግዲህ ሐሳብ ፋብሪዚዮ ሮማኖም አጋርቷልና ቤንጃሚን ሴስኮ በነገራችን ላይ ላይክ እንደ አሌክሳንደር አይዛክ ልንጠራው የምንችል ነገር ግን ኳሊቲው እድሜው ምናልባት ልዩነቶች ይኖራሉ። የክሊኒካል ስትራይከር መሆኑ ግን ምንም ጥያቄ የለውም። በሊጉ አሌክሳንደር አይዛክን ተመልክታችሁ በጀርመን ደግሞ መለስ ስትሉ በላይፕዚግ ቤት ቤንጃሚን ሴስኮን ማንሳታችሁ የሚቀር ጉዳይ አይደለም። ስለዚህ አርሰናል አሁን እንግዲህ ዮኬሬሽን ማስፈረም የሚችሉበት እድል እጃቸው ላይ አለ 100%። ግን አሁን የሚኬል አርቴታ ፕሮጀክት በዋነኛነት ኢላማው እያደረገ የሚገኘው የቤንጃሚን ሴስኮን ጉዳይ ነው። ቀደም ሲል የፋብሪዚዮ እናጋራዋቸው አይደለ? ተጨማሪ መረጃን እስኪ አሌክስ ጎልድበርግ ላካፍላችሁ። ቤንጃሚን ሴስኮ ለአርሰናል የሚፈርም ከሆነ ውሳኔው የሚኬል አርቴታ ነው ይላል። አዎ በሰሞኑ ቀን እንግዲህ በተደጋጋሚ ጊዜ የአንድሪያ ቤርታና የሚኬል አርቴታ ልዩነቶች ምንድናቸው በሚሉ ጉዳዮች ላይ በዝርዝር ከናንተ ወደ አድማጮች ጋር ቆይታዎችን አድርገናል። ቤንጃሚን ሴስኮ ኦር ዮኬሬሽ በሚሉ ጉዳዮችም እንደዚሁም እጅግ በጣም ሰፊ ጉዳዮችን ወደ እናንተ አጋርተናል። ፍጥጫዎቹ ምን ይመስላሉ በሚሉ ጉዳዮችም በዝርዝር ለማነሳሳት ጥረቶችን አድርገናል። በነገራችን ላይ እኔ በበኩሌ በተደጋጋሚ ጊዜ ሳነሳው የነበረው ነገር ምንድነው የሚኬል አርቴታ ምርጫ ይከበር ነው። አሰልጣኝ ነው። አንድሪያ ቤርታ ስፖርቲንግ ዳይሬክተር ነው። ስለዚህ ሜዳ ላይ ማኔጅ የሚያደርገው ሚኬል አርቴታ እስከሆነ ጊዜ ድረስ የሚኬል አርቴታ ምርጫ በዋነኛነት ትኩረት ይሰጠው ነው። ቤንጃሚን ሴስኮ ባለፉት 5 የውድድር ዓመታት አነስተኛ ጎል አስቆጥሮ ያጠናቀቀበት ሲዝን ሬድ ቡል ሳልስበርግ በነበረበት 2021 2022 የውድድር ዓመት 11 ጎሎችን ያስቆጠረበት ዓመት ነው። ውድ አድማጮች በጣም አነስተኛ የሚባል ጎሎችን ያስቆጠረው። ነገር ግን ቤንጃሚን ሴስኮ ባለፉት 5 የውድድር ዓመታቶቹ ዝቅተኛ ጎል ያስቆጠረበት አንድ ጎል ነው። አንድ ጎል አስቆጥሮ ያውቃል። በስዋንሲ ሲቲ ቤት በኮቬንትሪ ሲቲ በነበረበት የውድድር ዓመታት 2021 የውድድር ዓመት ላይ በውሰቱል ባሳለፈባቸው ዓመታቶች በክለብ ደረጃ 1 እና 3 ጎሎችን አስቆጥሯል። በድምሩ 4 ጎሎችን አስቆጥሮ ያጠናቀቀበት ሲዝን አለ። ነገር ግን በኮቬንትሪ ሲቲ 2021 2022 18 ጎሎችን አስቆጥሮ ከዛ እንደገና 2023 ላይ 22 ጎሎችን አስቆጠረ። ወደ ስፖርቲንግ አመራ። በ2024 43 ጎሎችን አስቆጠረ። በያዝነው ዓመት 2025 ደግሞ 52 ጎሎችን አስቆጥሯል። ቤንጃሚን ሴስኮ ግን በዚህ ያዝነው ዓመት 21 ጎሎች አሉት። ባለፈው ዓመት 18 አለው። በሬድ ቡል ሳልስበርግ በ2023 18 ጎሎች አሉት። በተመሳሳይ በሬድ ቡል ሳልስበርግ በ2022 11 ጎሎች አሉት። እንደዚሁም ደግሞ በሌፍሪንግ እግር ኳስ ቡድን ውስጥ 21 ጎሎችን አስቆጥሯል። ቤንጃሚን ሴስኮና የቪክተር ዮኬሬሽ ልዩነት ግልጽ ነው። ውድ አድማጮች ላይፕዚግ ምናልባትም አሁን ላይ ለቤንጃሚን ሴስኮ መሸጫ ዋጋዬን ጨምሬያለሁ ብለዋል። 92.5 ሚሊዮን እንፈልጋለን። ከዚህ በፊት የነበረው የዝውውር ዋጋው ከ70 ሚሊዮን ዩሮ ወደ 100 ሚሊዮን ዩሮ ከፍ አድርገውታል የተጫዋቹን የዝውውር ገንዘብ። ቤንጃሚን ሴስኮን ከላይፕዚግ ለማዛወር አርሰናል እንደዚሁ ማንቸስተር ዩናይትድ ከፍተኛ የሚባል ፍላጎት አላቸው። ከጣሊያን ጁቬንቱስ እና ኤሲ ሚላን ሴስኮን ይፈልጋሉ። ነገር ግን እስከዚህ ሰዓት ድረስ እየወጡ የሚገኙ ዘገባዎች እንደሚያሳዩት ከሆነ ተጫዋቹ ከየትኛውም ክለብ በላይ አርሰናል ለላይፕዚግ ቅርብ ነው። ተጫዋቹ ለአርሰናል ልቡ ይራራል። አርሰናል እስካሁን እንግዲህ ይፋዊ የዝውውር ገንዘብ ለላይፕዚግ ማቅረብ ባይችልም እንኳን ተጫዋቹን ለመሸጥ በራቸውን ክፍት ያደረጉት አረብ ላይፕዚግ ከተጫዋቹ ዝውውር የሚጠይቁትን ገንዘብ የሚከፈላቸው ከሆነ ተጫዋቹን ለመሸኘትም ዝግጁ ናቸው የሚል ዘገባን ተመልክተናል። አሌክስ ጎልድበርግ ጨመር ያደርግና ምን ይላል? አርሰናል በዚህ ክረምት ላይ እንግዲህ ሊመርጥ የሚችላቸው የአጥቂ አማራጮች ብዙ ናቸው። ቪክተር ዮኬሬሽ እና ቤንጃሚን ሴስኮ። ነገር ግን የአርቴታ ምኞት ቤንጃሚን ሴስኮ ነው። ሆኖም ቦርዱ የዝውውር እንቅስቃሴዎችን በተመለከተ ግምገማዎችን አድርጎ ሌሎች የሚታደሱ ቦታዎች አሉ ብሎ የሚያምን ከሆነ ቪክተር ዮኬሬሽን ያስፈርማሉ። ቪክተር ዮኬሬሽን ቸልሲ ፈላጊ ሆኗል። በነገራችን ላይ አሁን ሊያም ዴላፕን አስፈርሟል። ቤንጃሚን ሴስኮን አርሰናል ይፈልጋል። ነገር ግን ቪክተር ዮኬሬሽን አሁንም ቢሆን ቸልሲ ለመመረቅና ለመጨመር አስቧል፣ የማጥቃት ዞኑን ለማጠናከር። ስለዚህ የተሻለ ቡድናዊ ግንባታዎች ያስፈልጉናል የሚባል ከሆነ በአርሰናል ቤት ውስጥ እንደ ቲም እንደ ቡድን ንቁ የሆነ የዝውውር መስኮት ማሳለፍ ያስፈልጋል። ነገር ግን እነዚህ የዝውውር ጭምጭምታዎች ቸልሲ፣ ሊያም ዴላፕ፣ ማንቸስተር ዩናይትድ፣ ማቲያስ ኩኛ፣ ሌሎች ቡድኖች የሆኑ ተጫዋቾችን ወደ ቡድን ስብስባቸው እና ሊቨርፑል በጣም በጠንካራ መልኩ በዝውውር ገበያው ላይ ተሳተፉ ነው። አርሰናል ግን ገና ምርጫውን እስካሁን አላወቀም። ግን አሁን ያ ማለት የዝውውር መስኮቱ ዳርማኖች ልብ ልትሉት የሚገባው ገና የዝውውር ገበያው አልተከፈተም። እውነት ለመናገር የዝውውር ገበያው ገና አልተከፈተም። የዝውውር ገበያው ሲከፈት ምን ይሆናል? የዝውውር ገበያው ሲጠናቀቅስ ምን እንመለከታለን? በዋነኛነት የምንጠብቀው በዋነኛነት ማየት የምንፈልገው ጉዳይ ይሄ ነው። እንደባለፈው ውድድር ዓመት ሰርፕራይዝ አለ ብሎ በርግጥ ሰርፕራይዝ እንኳን አንዳንዴ
ጥሩም መጥፎም ነገሮች አሉ አይደል ምን የሚያስደምሙ ነገሮች አይጠፉ እንደ ነራሂም ሻኪል ስተርሊንግ አይነት ይሄ ካሪየሩን የጨረሰ አጥቂ አንጥቶ መቼም በአርሰናል ቤት ሰርፕራይዝ ያደርጉን እንደ ቡድን የአርሰናል ቡድናዊ መዋቅር እንደ ቡድን የአርሰናል ቡድናዊ ግንባታ የተሻለ እንዲሆን ቀጣይ ዓመት ቻምፒየንስ ሊግ ቀጣይ ዓመት ፕሪሚየር ሊግ ቀጣይ ዓመት ኤፍኤ ካፕ ጠራርጌ ወስዳለሁ የሚባል ከሆነ በእርግጠኛነት ለአርሰናል ፕላን ኤ ቤንጃሚን ሴስኮ ወደ ቡድን ስብስቡ መቀላቀል መቻል አለበት ለሚካኤል አርቴታም ቢሆን ቀላሉ መንገድ ይሄ ነው አሁን ይውላችሁ ቤንጃሚን ሴስኮን ወደ አርሰናል ቢመጣና ለአርሰናል ፊርማውን ቢያደርግ ቀጣይ ዓመት ሚካኤል አርቴታ ስኬታማ ባይሆን ወይም ተጫዋቹ ጥሩ የሚባል እንቅስቃሴን ባያሳይ ጥያቄው ጥፋቱ ሁሉም ነገር የሚቀመጠው አሰልጣኙ ላይ ነው ነገር ግን ቪክተር ጆኬሬሽ ወደ አርሰናል ቢያመራና ለአርሰናል ፊርማውን ቢያደርግ አነስተኛ ገንዘብ አገኛለሁ ያሉት የአርሰናል የቦርድ አባላቶች ተጫዋቹ ወደ ቡድን ስብስባቸው ቀላቅለው ከዛ በኋላ ፌል ቢያደርግ ያደርገውና የዚህ ልጅ ፐርፎርማንስ ወይም ጥሩ ባይሆን ሚካኤል አርቴታ ላይ ጣት የመቀሰር መብት ማንንም አይኖረው እሱ ፕላን ኤውን አሳውቋል ነገር ግን አይ አንተ ባሰብከው መንገድ ሳይሆን ክለቡ ገንዘብ ስለሌለው በዚህኛው መንገድ ነው የምንጓዘው ብሎ ቦርዱ ገቶታል ወይም ደግሞ ከንቅስቃሴው አግዶታል ስለዚህ አርቴታ በኃላፊነት እንዲሰራ አርቴታ ጥፋተኛም ከሆነ በጥፋቱ እንዲጠየቅ አርቴታ በስኬታማነትም ከሆነ እንዲመሰገን የሚፈልጋቸው ልጆች ሊመጡለት ይገባል ላይክ ፔፕ ጓርዲዮላ ላይክ ኤርገን ክሎፕ ላይክ የቸልሲው አሰልጣኝ ኢንዞ ማሬስካ የሚፈልጋቸው ልጆች ናቸው ይመጡለት ያለው በአርሰናል ቤት ግን አንድሪያ ቤርታ ክለቡን ገብቶ ሊያሰለጥነው አይችልም ሙዳርማቶች ደጋግሜ የሚናገረው ነገር ቤንጃሚን ሴስኮን ብሏል ቤንጃሚን ሴስኮን ለአርሰናል መፈረም መቻል አለበት ነገር ግን በማጥቃት ዞኑ ላይ ከተመለከታችሁት ቪክተር ዮኬሬሽን ድክመቱን ልንገራችሁ የአየር ላይ ኳሶችን የማሸነፍ ኪሉ በጣም ደካማ ነው በአርሰናል ቤት ደግሞ ከሴት ፒስ በአንድ ወቅት እኮ ስቶክ ሲቲ ያሉ ነበር አይደለ ብዙዎች ያን የመሰለ ከአየር ላይ ኳስ የሚጠቀም ቡድን ባለበት ጊዜ ሴንትራል ፎርዋርድን አውትሳይድ ዘ ቦክስ ማቆም ከባድ ነገር ቤንጃሚን ሴስኮ አየር ላይ ኳሶችን በመጠቀም የምታሙት ተጫዋች አይደለም ቤንጃሚን ሴስኮ አየር ላይ ኳሶችን ወደ ጎልነት በመቀየር የሚታማ ልጅ አይደለም ቪክተር ዮኬሬሽ ግን የምታሙት አይነት ተጫዋች ነው ከዚህ አንፃር እንግዲህ የአርሰናል ይፋው የዝውውር ኢላማዎችስ በምን አይነት መልኩ ይዳኛሉ በዋነኛነት የሚጠበቅ ጉዳይ ነው ለዛሬ ግን ወደ እናንተ ያደረስነው ከኢትዮ አርሰናል ዩቲዩብ ቻናል ስፖርታዊ ጉዳዮቻችን እነዚህን ይመስላሉ ትንሽ የዛሬው መረጃን አስረዝሜዋለሁ በጣም ይቅርታ በሌላ የአርሰናል ጉዳዮች ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ አድማጮች ሰላማችሁ እንደ ምድር አሸዋ በዘት ይበል ባይ ባይ